እንደ በጥቅልል ይሻልሃል፣ በሹካ ይሻልሃል፣ በምን ይሻልሃል? ብዙ ያወራል ጠላት፣ ብዙ ነገር ይናገራል። እንግዲህ ሄርሜላና አብርሽን የሚያለያይ ምንም ነገር የለም ማለት ነው። በጣም የገረመኝ ቤተሰብ ዛሬ አንዳንድ ነገሮችን ስናገር እንግዲህ እንትን እንዳትሉኝ ደግሞ አንቺ ባለጌ ምናምን እንዳትሉኝና ይቅርታ አድርጉልኝና ማለት ነው። ለምንድን ነው ግን አብርሃም የሆነ ቦታ ላይ እንትን ሲል ድምፁ ሁሉ ይቀየራል። ድምፁ ሽፍድ ብሎ ድምፁ ቀይር ነው የሚለው። ቀይር በጣም ነው የሚገርመኝ። አያችሁ ወንድ ልጅ የሆነ ስሜት ውስጥ ሲገባ የሆነ በቃ ደስ የሚል የሆነ በቃ የሆነ ነገር እንትን ደስታ ሲሰማው ድምፁ ቀይር ይላል። ገብቷችኋል? ይህን ቪዲዮ በደንብ አድርጋችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። በደንብ አድርጋችሁ ላይክ አድርጉ። ለእያንዳንዱ ምቀኛ እንዲደርስልኝ በደንብ አድርጋችሁ እሺ ውዶቼ፣ እኔ ፍቅሮቼ፣ እኔ ማሮች። ለማንኛውም ሙስሊም ቤተሰቦቼ፣ የሙስሊም እህቶቼ፣ ወንድሞቼ ሁላችሁም በዓለም ዙሪያ ያላችሁ እድሙ እንኳን አደረሳችሁ፣ እንኳን አደረሳችሁ። ምኞታችሁ ሀሳባችሁ የሚሳካበት አመት በዓል ይሁንላችሁ። በጣም ነው የምወዳችሁ እህቶቼ፣ ወንድሞቼ፣ ሙስሊም እህቶቼ፣ ወንድሞቼ ወዳችኋለሁ በጣም። እንኳን አደረሳችሁ። የኛዎቹም ለገብርኤል ዛሬ አመቱ ገብርኤል ነው። እንኳን አደረሳችሁ። ሀሳባችሁ ምኞታችሁ የሚሳካላችሁን። ወደ ወሬያችን እንግባማን ቤተሰብ። እንግዲህ ምቀኛ ብዙ እያወራ ነው። አብርሃምና ሩታ ሊታረቁ ነው። አብርሃምና ሩታ ሊታረቁ ነው። አንድ ሊሆኑ ነው። አይለያዩም እያለ ኤፍሬም የሰው ቤት እየዞረ ነው። በየሰው ቤት ልክ ማጅራቱን እንደመታ ቂጡን እንደተገረፈ ውሻ በቃ እያለ ሰው ቤት እየዞረ ነው። እየዞረ በቃ አብርሃምና ሄርሜላን አብርሃምና ሩታን አስታረኳቸው። መጨረሻ ላይ እሷ ናት የምትቀረው። ማንም የምትቀር ነገር የለችም። እንግዲህ ዛሬ አይታችኋል ቤተሰብ። በጣም ነው የሚያምሩት። በስመ አብ መንፈስ ቅዱስ አያችሁ አይደለ? ቅድም ቆይ ሁሉም ላይ መጣበታለሁ ቤተሰብ። ትንሽ ቪዲዮ ከረዘመባችሁ ዝም ብላችሁ ስሙ እሺ። ሁሉም ነገር ነግራችኋለሁ ማለት ነው። ቅድም ማናት ስሟ ሜሪ መታ ከሁለቱ ምረጥ ምንድን ነው የምትሽለጠለጠው በዚህም በዛም ብላ ስትቆጣው ነበር። ምኑን ነው የሚመርጠው? እሱ እኮ መርጦ ጨርሷል እኮ ሄርሜላ እኮ ብሏል እኮ። ምንም ምርጫ ምናምን የለም። አንደኛ ነገር ከሩታ ጋራ ሰላም መሆኑ አሪፍ ነገር ነው። በቃ ሰላም መሆኑ አንደኛ ልጁን ያያል። ሁለተኛ ነገር ደግሞ ጭቅጭቅ ምናምን የለም። ለምን ሰላም ከሌለ ነው ጭቅጭቅ የሚኖረው። ሰላም አለ፣ ሰላም ነሽ እንዴት ነሽ ብሎ ልጁን አይቶ መሄድ ይችላል። ስለዚህ ምንም ምረጥ ምናምን ነገር የለም። መርጦ ጨርሷል ልጁ። እንዴ አታይም እንዴ አበባውን አታይም እንዴ ሰርፕራይዙን አታይም እንዴ? እንደ በጥቅልል ይሻልሃል፣ በሹካ ይሻልሃል፣ በምን ይሻልሃል እየተደረገ እዛ ጋር ደግሞ ስትኝ ምን እንዳለበት እንዴ? መርጦ ጨርሷል እህቴ። ምንም ነገር የሚደረግ ነገር የለም። መርጦ የጨረሰ ልጅ ነው ልጁ። ሌላ ነገር ሌላ ወንፊት አታምጡብን ላያችን ላይ ማለት ነው። ሄርሜላና አብርሽ ተግባብተዋል። በጣም ተግባብተዋል። በጣም ተዋውደዋል። ልጅቱ በጣም ከባድ ነች። ሄርሜላ ማለት እኔ እግዚአብሔርን ስማርት የሆነች ሴት ነች። በቃ አየዋት እኮ ጽዳቷ፣ ቤቷ፣ አበባ ጎዛጎዙ በቃ ስታይሏ ምናምን አለባበሷ እና እንደዚህ እኮ ነው። ተሽለጥለሽ ከጠበቅሹ እኝኝኝ ካልሽበት ይፈልጋል። አብርሃም ድምፁ ሁሉ እኮ ነው የተዘጋው። ማብራት ሁሉ እኮ ነው ያቃተው። ሰውነቱ ሁሉ እኮ እንዲህ ነው የሚንቀጠቀጠው እኮ ልጁ። ልጅቷን ወዷታል። በቃ ምንም አታርጉ፣ ምንም አትፍጠሩ። በቃ ተፋቷቸው እነዚህን ሰዎች። ኤፍሬም ተፋታቸው። በየቦታ እየሄዳችሁ ይቅርታ፣ በየቦታ እየሄዳችሁ አትዋረዱ። ሄርሜላን አትዋትም እንዴ? ኮራ ጀግናን ደርቀቅ ብላ ቁጭ ብላ ቤቷ ላይ ባሏ እንዴት እንደምታባብለው ባሏን እንዴት እንደምታረገው አያችኋል። እንዲህ ነው ሴት ማለት። እኔ ሳድግ እንደ ሄርሜላ ነው መሆን የምፈልገው። ተቀለድ ነው እና እኔ ማርያምን እኔም ብሆን በሄርሜላ ቦታ እኔም እንደዛ እንደ ሄርሜላ ነው የምሆነው። እግዚአብሔርን ነው የምላችሁ። በቃ ባሌ ሲመጣ ጽድት ብዬ ፏ ደመቅ ብዬ ቤቴን ሽብርቅርቅ አድርጌ ምናምን የፈለጉ የሚገርም ምግብ ሰርቼ ምናምን ነው የምጠብቀው። እግዚአብሔርን ነው የምላችሁ። ምን እንትን ካልኩ ማለት ነው። እና ቤተሰብ ከዚህ በኋላ ተፋቷቸው። ልጆቹ ምንም ብታረጓቸው የሚለያዩ ልጆች አይደሉም።
ይሄን ደግሞ የዛሬውን ደግሞ ቪዲዮ ስታዩ ደግሞ ምን ያህል ደግሞ ነፍሳችሁ ከስጋችሁ እንደሚገነጣጠል አውቃለሁ። ነፍሳችሁ ከስጋችሁ ነው የሚገነጣጠለው የዛሬውን ቪዲዮ ካያችሁት ማለት ነው። አያችሁ አይደለ? በቃ አያችሁ። ከዛ በኋላ ይበላል፣ ይጠጣል፣ ይሄ ጉደር ይጠጣል። ከዛ በኋላ ፈልሰስ ያለ አልጋ አለ። እዛ አልጋ ላይ ደግሞ ሪላክስ የሚባል ነገር አለ። ምሳጅ የሚባል ነገር አለ። ምሳጅ ይደረጋል። ስንት ነገር አለ። እናንተ ፋራ ናችሁ እንዴ? ልጅቷን ፈተነች። እንዲህ ዞር ብሎላ ሴት እንዳታይ እንዲህ እንዳይ ነው ያደረገች። በቃ እንዲህ እንዳይ በቃ አብርሃማውን ጭፍን ብሏል። እነዚህ ነው ያለ በቃ ሌላ ሴት አይ እና ሩታ ተስፋ እያደረገች ነው እንታረቃለን ምናምን ብላ ተስፋ እያደረገች ነው ያለችው። ልጅ ስላለ መሀላችን ላይ ሩታዬ ልንገርሽ፣ እኔ ፍቅር እኔ በጣም ነው የምወድሽ። በነገራችን ላይ እኔ እንትናገርሽ መጀመሪያ ከጎንሽ ነበርኩ። ቁሚ ሲያቅተኝ ነው ከዛ በኋላ መጨረሻ ላይ እጅ የሰጠሁት። ልንገርሽ ሩታዬ፣ አንድ ሰው ልጅ ስላለው ብቻ የሚመለስ እንዳይመስልሽ። ገብቶሻል? ልጅ ስላለው ብቻ ሁሉ ነገር የሚስተካከል እንዳይመስልሽ። አንቺ ልጅ ስላለ አንቺ ልጅ አለሽ፣ እቺም እርጉዝ ነች እኮ። እቺም እኮ ነገ ትወልዳለች እኮ። ወደ ውስጥ እንግዲህ ልጁ ቁጭ ብሎ አይቀርመችም፣ ይወጣል ልጁ እኮ። ስለዚህ ምንም ከአብርሃም ጋር መጨቃጨቅም አያስፈልግም። ከዚህ በኋላ ስነ ስርዓት ባለው መንገድ ተገናኝታችሁ ልጁንም እያሳየሽው የሚረዳውን ነገር መርቶ መለያየት ነው። ከዚህ በኋላ ምንም እንትን የሚያደርግ ነገር የለም። እና አብርሃምና ሄርሜላ እንግዲህ ዛሬ ማታ እንግዲህ ታየኝ። በስመአብ ታየኝ አብርሽና ሄርሜላ ዛሬ ማታ። አቤት ኪሲንግ፣ አቤት መለጣለጥ። በስመአብ በጣም በቃ አሪፍ ነው። ይመቻችሁ። ለማንኛውም ማርያምን ይመቻችሁ። ደግሞ ደስ ይላሉ። ደግሞ በቃ ተጣምረዋል። ኮከባቸው ገጥሟል። እንዴ ጭቅጭቅ እኮ የምትባል ነገር እኮ አታዩም። በቃ ሰላም እኮ ነው። አብርሃም እኮ ህይወቱ እኮ ሰላም ሆነ። አሁን በእነሱ ባይመጡበት ሰላም ሆኗል እኮ ህይወቱ። እና አሁንም ይመች ወንድሜ፣ ይመች። በደንብ አድርጋ አጥቃ። ወድሃለሁ፣ ወድሻለሁ እህቴ። ሁላችሁንም ወዳችኋለሁ። ቻው ቻው። ደህና አደሩ።